አሁን ለምሳሌ አንድ ወንድ ራሱ ልክ እንደዚህ አይቼ ፈገግ ምናምን ብዬ ልክ የሆነ ፍላጎት እንዳለኝ ካሳየሁት በቃ ባንዴ ነው ጠብ የሚለውና ባንዴ ነው በእኔ ፍቅር የሚያዘውና ስድስቱንም እንደዛ ነበር የሆነውና ምንም አለፈውም ስድስቱን የኔን ለማድረግ እሱን በማመን አባቴ እኔም እዚህ ጋር ይታይ ከሆነ አላውቅም እዚህ ጋር ይሄው እዚህ ጋር ይሄ ፓርት ላይ የጅም ትልቅ ነው እና እዚህ ጋር አስቀበረልኝ ማለት ነው የጅብ ቆዳው። ይህ ነገር ለወንዶችና ለትምህርትና ብቻ የምትጠቀሚበት ማለት ሌላ ምን ያደርግልሻል? አሁን እጅሽ ላይ ያስቀበርሽው የጅብ ቆዳ በጣም ብዙ ነገር ያደርግልኛል እንጂ ለወንዶችም ለትምህርትም በሽታ ራሱ ምንም ከስንት ወንዶች ጋር እንዳልኩ ብዙ ወንዶች ጋር ነው የተለያየ ነገር ማደርገው እና ምንም HIV ይዞኝ ማለት ምንም ነገር በቃ ምንም በሽታ ይዞኝ አያውቅም። እዚህ ጋር ደግሞ ከመቀመጫ ከፍ ብሎ እንደ ጭራ ነገር ማብቀል ጀመርኩ። አዎ ጭራ ነገር ማብቀል ጀመርኩና በቃ እንዴ በጣም ደነገጥኩና በጣም ስደነግጥ የሆነ የምታደርገውን አታውቅም አይደል? ቆረጥኩትና ስቆርጠው በቃ ይደማል። እንደገና ደግሞ ወዲያው ነው የሚያድገው። ሰላም ውድ ተመልካቾቻችን እንደምን ቆያችሁ እንደምን ከረማችሁ ያለን ዛሬም በድጋሚ ተገናኝተናል። በዛሬ ፕሮግራማችን አንድ ባለ ታሪክ ይዤላችሁ መጥቻለሁ። ባለ ታሪካችን እዚህ ስቱዲዮ አብራይ ትገኛለች። አብራችሁን ቆዩ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እስቲ በመጀመሪያ ስምሽን ለኔ ለተመልካቾቻችንም በማስተዋወቅ እንጀምር። እሺ ስሜ ሂሩት ደመላሽ ይባላል። እሺ ሂሩት ምንድነው ወደኛ ሚዲያ ያመጣሽ ነገር? ወደ እናንተ የመጣሁት ያው በጣም በህይወቴ ብዙ ነገሮችን አሳልፌያለሁና ብዙ ችግሮች ገጥመውኛል እና ስለሱ ልነግራችሁ ለማማከር ነው የመጣሁት። እሺ መልካም ሂሩት፣ እስቲ የገጠመሽን ችግር የምንፈታው ከሆነ እኔም ከጎንሽ ነኝ እና አሁን የገጠመሽን ነገር እስቲ ምንም ሳትፈሪ ሳትደብቂ ለኔም ለተመልካቾቻችን በደንብ ዘርዘር አድርገሽ ንገሪኝ እስቲ። እሺ ያው እኔ ተወልጄ ያደግኩት ክፍለ ሀገር ነው እና በትክክል ስሙን መጥቀስ አልፈልግም፣ ግን ያው ክፍለ ሀገር ነው ያደግኩት። ያው እንደማንኛውም ህፃን እዛ እስከ 12ኛ ክፍል እዛ ነው የተማርኩት እና እኛ ሀገር ግን በጣም ማለት ህፃናት ምናምን በጣም ቡዳ አለና በቡዳ ይበላሉ። አብዛኞቹ ህፃናት በቃ በቡዳ እየተበሉ እየሞቱ ምንም ብዙ ህፃናት አያድጉም እና ሰው ሁሉ መውለድ እስከሚፈራ ድረስ ነበር ቡዳዎቹ ያስቸገሩን እና እኔም አባቴ ትንሽ እውቀቱ ነበረውና በሱ ምክንያት ነው ሳልበላ ያው እስካሁን ድረስ የኖርኩት እና እዚህ መጥቼ ለማውራት የበቃሁት። ማለት እንዴት ነው አባትሽ ሊያውቅ የቻለው? ማለት ቡዳዎቹን ያውቃቸዋል ነው ወይም እንዴት ነው? አይ ቡዳዎቹን ያውቃቸዋል ሳይሆን አባቴ የባዕድ አምልኮ ተከታይ ነበር እና የጅብ ቆዳ እዚህ ጋር አስቀብሮልኝ ነበር። አንዱ ክንዴ ስር እዚህ በውስጥ በኩል የጅብ ቆዳ አስቀብሮልኝ ነበር እና እሱ ደግሞ ይከላከላል። በቃ ከቡዳዎችን ከሁሉም ነገር ተከላክሎልኝ ትምህርቴን በአግባቡ ለመማር እና እዛ ምንም ሳልበላ ለመኖር ችያለሁ ማለት ነው። እና አንተ ሌሎቹ ህፃናቶች እየሞቱ እንዴት አንቺ ኖርሽ እስከዚህ ሰዓት ድረስ መኖር ቻልሽ ብለህ ውስጥ ላይ ጥያቄ ሊፈጠርብህ ይችላል እና እሱን ያው ወደ በኋላ እነግርሃለሁ። 12ኛ ክፍል ትምህርቴን ከጨረስኩ በኋላ ወደዚህ ወደ አዲስ አበባ መጣሁ እና እዚህ ከመጣሁ በኋላ የሆነች ልጅ ተዋወቅኩ። በአጋጣሚ የሆነች ልጅ ተዋወቅኩና አንድ ላይ መኖር ጀመርን። ከዛ አንድ ላይ እየኖርን እኔ ትምህርቴን ዲግሪ ተማርኩ ማለት ነው። በሕክምና መማር ጀመርኩና ዲግሪ ያዝኩ። በቃ ሁሉም ነገር ለኔ ቀላል ነበር። በትምህርትም ስኬታማ ነበርኩ። ስራም ቶሎ ማግኘት ቻልኩ፣ ገንዘብም ቶሎ ማግኘት ቻልኩ እና በቃ በኑሮም የተሳካላትና ሀብታም የሚባል አይነት ሰው ነኝ እና ውጭ ሀገር ራሱ ብዙ ሰው ሄዶ እንደዚህ ኑሮውን ለማሳካት ለማሸነፍ እየታገለ ባለበት ሰዓት እኔ ውጭ ሀገር ከሄዱት የተሻለ ኑሮ ነው እዚህ የምኖረው እና ሁሉም ነገር ተስተካክሎልኝ ከገንዘብ ብትል ገንዘብ ከወንዶች ብትልም አሁን ላይ ወደ 6 የሚደርሱ ባሎች አሉኝ እና በቃ ሁሉም ነገር የተሳካልኝ ሰው ሆኛለሁ ማለት ነው። ማለት 6 ባሎች ማለት አልገባኝም። 6 ባሎች ማለትማ ያው
እንዳልኩ ሁሉም ነገር ቀላል ስለሆነ ትልቅ በጣም ሰፊ ቤት ተከራይቼ ስድስቱም በቃ አንድ ላይ በመስማማት አንዱ ከአንዱ ሳይጣሉ ስድስቱንም እኔም ለማስደሰት ነው አንድ ላይ እየኖሩ ያሉት ማለት ነው። እና ድሃም አለ ከእነሱ የተሻለ ኑሮ የሚኖርም አለ። ግን ሁሉም እኔን ስለሚወዱኝ እና እኔን ለመንከባከብ ስለሚፈልጉ እኔም ደግሞ የተለያዩ ቦታ እነሱን ለማግኘት ከመሄድ ወይ እንትን ከምል ብዬ አንድ ላይ እንዲኖሩ አደረግኳቸው እና ከስድስቱም ጋር በተለያየ ቀን ለምሳሌ ሰኞ ከአንዱ ጋር ማክሰኞ ከሌላኛው ጋር እያደረግኩ ከስድስቱም ጋር አንድ ላይ እናሳልፋለን ማለት ነው። አልገባኝ። ቆይ እንዴት ግራ የሚገባ ነገር ነው። 6 ባል አለሽ፣ ከስድስቱም ጋር አንድ ቤት ውስጥ ነው የምትኖሪው። ቆይ ሁላ ነገር እንዴት ባሎችሽ ራሱ እንዴት ሊፈቅዱ ይችላሉ? አዎ ግራ የሚያጋባ ነገር ነው። ግን እንዳልኩ በቃ ሁሉም ነገር ለእኔ ቀላል ነው ማለት አሁን ለምሳሌ አንድ ወንድ ራሱ ልክ እንደዚህ አይቼ ፈገግ ምናምን ብዬ ልክ የሆነ ፍላጎት እንዳለኝ ካሳየሁት በቃ ባንዴ ነው ጠብ የሚለው እና ባንዴ ነው በእኔ ፍቅር የሚያዘው እና ስድስቱንም እንደዛ ነበር የሆነው እና ምንም አልለፋውም ስድስቱን የኔን ለማድረግ እንዲሁም ይሄን ሀሳብ ሳቀርብላቸው ደግሞ ለመስማማት ምንም ጊዜ አልፈጀባቸውም እና ምንም ነገር ሳይጎድልባቸው ገንዘብ የሚሰጣቸዋለሁ የሚፈልጉትን ነገር ሁሉ ስለማደርግላቸው ስድስቶችም የራሳቸው መኪና አላቸው። በቃ ሁሉንም ነገር አሟላላቸዋለሁ እና እንዳልኩ ሀሳቡን ሳቀርብላቸው በቃ ምንም አላንገራገሩም። ከአንዳንድ ነበር እሺ ያሉኝ ማለት ነው። ማለት እንዴት የምታደርጊው ነገር አለ? አሁን ስልሽ እንዳልሽው የአባትሽን እርዳታ ትጠቀሚያለሽ ማለት ማስተፋቀር ምናምን ሰርተሽባቸው ነው? እንዴት አልገባኝም። ቆይ አዎ እንደዛ ይመስላል አይደል? ያው ቅድም እነግርሃለሁ ብዬ ያለፍኩት ታሪክ ነበር። እሱን መናገር አለብኝ መሰለኝ እና ምን መሰለህ እኔ እዛ ህፃን እያለሁ ተማሪ እያለሁ አባቴ ያው እናቴ ከሞተች በኋላ ይሄ ባዕድ አምልኮ ምናምን ነገር ማምጣት ጀመረ እና ከዛ በኋላ ነው እንግዲህ እኔም በትምህርቴ በጣም ጎበዝ ሆኜ መቀጠል የቻልኩት ሰው ሁሉ የሚቀናብኝ አይነት ልጅ የሆንኩት እና ሰዎችም የአባቴን እርዳታ ይህን ነገር ወሬ ከሰሙ በኋላ የአባቴን እርዳታ ለመጠየቅ የሚመጡት እና አባቴ ያው ያደረገልኝ ነገር ነበር እና ይሄ ባዕድ አምልኮ እኔም በተወሰነ መልኩ ብዙም ባላምንበትም በተወሰነ መልኩ እንደዚህ በጣም ሁሉ ነገር ሲስተካከልልኝ ሲሳካልኝ ትንሽ አምናለሁ ማለት ነው። ማለት ምንድን ነው ያደረገልሽ? ምንድን ነው የምታኝበት ነገር? ያው እንግዲህ አባቴ ያደረገልኝ ነገር ይህን የባዕድ አምልኮ በመከተል በቃ መጽሐፎቹ ምናምን ካነበበ በኋላ እውቀት ልክ ሲያገኝ የጅብ ቆዳ የሚባል ነገር አለ እና እሱን የጅብ ቆዳ አንድ ሰው ከንዱ ላይ ካስቀበረ በቃ ሁሉም ነገር ይስተካከልለታል፣ የፈለገው ነገር ይሆንለታል፣ ሀብታም ይሆናል የሚባል ነገር አለ እና እሱን በማመን አባቴ እኔም እዚህ ጋር ይታይ ከሆነ አላውቅም፣ ይኸው እዚህ ጋር ይሄ ፓርት ላይ የጅብ በጣም ትልቅ እኮ ነው። አዎ ትልቅ ነው እና እዚህ ጋር አስቀበረልኝ ማለት ነው የጅብ ቆዳውን። በጣም ይገርማል። እሺ ከዛስ እንዴት ሆነ ንገረኝ እስኪ በደንብ። ከዛ ይህን ካስቀበረልኝ በኋላ እኔም ለውጦቹን መመልከት ጀመርኩ። ማለት እኔ እንዳልኩ አላምንበትም ነበር እና እንደውም ሲያደርግልኝ ረህ አባቴ ጋር በጣም ብዙ ክርክር ውስጥ ገብተን ነበር እና እሱ አይሆንም ብሎ ነው ይሄንን ነገር በግድ ነው መጀመሪያ ሲያደርግልኝ አልፈለኩም ነበር። ከዛ በኋላ ግን ለውጦችን የራሱ በህይወት እያየኋቸው መሄድ ጀመርኩ። በቃ አልገባኝም። ተከራከርኩት እኔም አልፈለግኩም ምናምን ስትይ ያስቀበረልሽ ማለት ልጅ እያለሽ መስሎኝ ነበር። ልጅ እያለሽ አይደለም እንዴ? አይ እናቴ ከሞተች በኋላ ትንሽ አውቅ ነበር እኮ ማለት እንደዚህ ተው ረፍ ምናምን ለማለት ሆናለሁ የሆነ አለቅስም ነበር ምናምን እና ስንተኛ ክፍል ሆናለሁ ወደ 5ኛ ክፍል ምናምን መሰል 5 ሳይሆን 3ኛ ክፍል ነው የሚያለው ነበር ያስቀበረልኝ እና ያኔ በጣም ሳልቅስና አባዬን አይሆንም ስለው አስታውሳለሁ። ያው አባቴ ማሸነፍ ስላልቻልኩ አደረገልኝ ማለት ነው። ግን በቃ እኔ አሁን ደስተኛ ነኝ፣ በዚህ በጣም ደስተኛ ነኝ። ምክንያቱም ምንም ነገር በቃ እኔ ምንም ነገር ሁሉም ነገር ማድረግ እችላለሁ። በቃ ገንዘብም አለኝ ሁሉም ነገር። አሁን የቀረኝ ወንድ ራሱ የለም አዲስ አበባ ውስጥ አርቲስት ብትል ሞዴሎች ብትል ቆንጆቹ ሁሉም ባለስልጣኖቹን በቃ በቁጥጥር ይዘሩ ናቸው እና ሁሉንም ወንድ ማግኘት እችላለሁ እና ይህን ነገር በቃ በጣም ተመቸኝ። ከዛ በኋላ ስላደረገልኝ አባቴ ያው ነፍሱን ይማርና
አሁን በህይወት የለም። በጣም ደስተኛ ነኝ ማለት ነው። ያሳዝናል። ቆይ ይህ ነገር ለወንዶች እና ለትምህርት ምናምን ብቻ የምትጠቀሚበት ማለት ሌላ ምን ያደርግልሻል? አሁን እጅሽ ላይ ያስቀበርሽው የጅብ ቆዳ በጣም ብዙ ነገር ያደርግልኛል እንጂ ለወንዶችም ለትምህርትም። በሽታ ራሱ እኔ ምንም ከስንት ወንዶች ጋር እንዳልኩ ብዙ ወንዶች ጋር ነው የተለያየ ነገር ማደርገው እና ምንም HIV ይዞኝ አያውቅም ማለት ምንም ነገር በቃ ምንም በሽታ ይዞኝ አያውቅም። ግንኙነትም ያለ ኮንዶም ነው? አዎ ያለ ኮንዶም ነው የማደርገው። ምንም በሽታ የለብኝም ይዞኝ አያውቅም። እና በቃ ምን ልበልህ በጣም ፓወር አለው ከምልህ በላይ ማለት ነው። በጣም ይገርማል። ቆይ ምንም በሽታ ይዞሽ አያውቅም ከተወለድሽ ጀምሮ? አዎ በሽታ የሚባል ራሱ ሰው ሲል ነው እንጂ ስለ በሽታ ራሱ አላውቅም። በጣም ይገርማል። ስትታይም ጤናማ ነው የምትመስዪው። እና ይሄ ነገር ነው አሁን እንደዚህ ያደረገሽ? አሁን ላይ እንኳን ትንሽ ችግር አለ፣ ግን በቃ እስካሁን ድረስ ግን በቃ በጣም ጠብቆኛል እና ይሄ ነገር በጣም ተመቸኝ እና ልክ እዚህ ከመጣሁ በኋላ ነገሮች እየተስተካከሉኝ ሲሄዱ ከዚህ በላይ መሆኑ አማረኝ። በቃ አሁን አንተ ለምሳሌ የሆነ ያክል ገንዘብ ብታገኝ ከዛ በላይ ማግኘት እንደምትፈልገው እኔም ደግሞ አሁን ካለኝ ነገር በላይ እንዲኖረኝ ፈለግኩና ወደ ክፍለ ሀገር ተመልሼ እንደገና በዚህኛው ከንዴ አስቀመጥኩ ማለት ነው። ሁለተኛ ድጋሜ? አዎ ማለት በቃ በጣም ፓወርፉል ለሚያደርገው በቃ ምን ልበልህ ምንም የሚያቅት ነገር አይኖርም ይህን ነገር ስታደርግ እና ሁለተኛውን ካደረግኩት በኋላ ደግሞ በቃ ሁሉም ነገር በእጅ የሆነ በቃ ከምልህ በላይ ይህን ነገር እንዴት እንደሚገልጸው አላውቅም፣ ግን በጣም ነው ኃይል የሚሰጠው እና እንደዛ አደረግኩ ማለት ነው። በአንደኛው ያው ሁላ ነገር ካደረግልሽ በሁለት ውስጥ ምን ያደርግልሻል እስቲ? አንዳንዴ እኛ ሰዎች ስንባል ይመስለኛል በቃኝ አንልም። በቃ ካለን የሆነ ነገር ሲኖረን ከዛም በላይ የሆነ ነገር ያምረናል እና ለዛ መሰለኝ እንጂ ይሄኛው ብቻ በቂ ነበር። ሁለተኛ ዓለምን እንትን እንዳልኩ አላውቅም። ዓለምን መቆጣጠር ፈለግኩ መሰለኝ ብቻ በቃ ሁለተኛውን ማድረግ አለብኝ ብዬ አባቴ ከሄጄ ሁለተኛውን አስቀብሬ ድጋሚ ወደዚህ ተመልሼ ወደ ስራ የገባው ማለት ነው። ቆይ ይህን ነገር አሁን ባለቤቶች ያውቃሉ? አይ እነሱ በእርግጥ ጠይቀውኝ ያውቃሉ። ምንድን ነው ምናምን ብለው ጠይቀውኝ ያውቃሉ። እኔ ግን ያው እውነቱን አልነገርኳቸውም። ማለት ትንሽ እንዳይርቁኝ ምናምን ፈራሁ መሰለኝ አልነገርኳቸውም እና በልጅነት የሆነ ጉዳት እንደደረሰብኝ አድርጌ ሸፋፍኜ ምናምን ነበር ያለፍኩት። ማለት እንዳይርቁኝ ማለት አልገባኝም። አሁን ይሄ እጅሽ ላይ ያስገባሽው ነገር ፓወርፉል ያደርገኛል እንደፈለግኩ ያደርገኛል ብለሽ ብትነግሪያቸው አሁን እነሱ ይለዩሻል? አልገባኝም። ኃይሉ ታዲያ እንዴት ነው? ምናልባት በነግራቸውም ትተውኝ ላይሄዱ ይችላሉ፣ ግን እኔ ፈራው መሰለኝ መናገር አልፈለግኩም። በቃ የባዕድ አምልኮ ምናምን ትነች እንዴ ብለው እንዲያወሩብኝም አልፈለግኩም እና በቃ ለምን በሌላ ነገር አልሸውዳቸውም ብዬ ነገሩን ቀየር አድርጌ ነው ያለፍኩት። እስቲ ይሄኛውን ተሰኛሽ በዚህ በኩል ያለውን ማለት የቅርብ ጊዜ ብዬ ስለማስብ እስቲ ለተመልካቾችንም እንድታይላቸው እስቲ በደንብ አሳየ እስቲ። እሱ ትንሽ ለየት ይላል፣ ግን የቅርብ ስለሆነ ብዙም እንደዚህ ቶሎ እንትን አላለም። ጠባሳው ቶሎ አልደረቀልኝም፣ ለዛ ነው። ቆይ እስቲ ስለ ባሎችሽ ንገረኝ እስቲ። አሁን አንቺ 6 ባል አለኝ ብለሽኛል። ባል እዚህ ሀገር ውስጥ አይደለም ሌላ ቦታም እንደዚህ አይነት ነገር በጣም ከባድ ነገር ነው። እኔ አንቺ አሉኝ ስላልሽኝ ነው እንጂ እንደዚህ አይነት ነገር እኔ መጠየቅ አልነበረብኝም። እስቲ ስለ ባሎችሽ አጫውቺኝ። ከየት እንዴት አገኘሻቸው? እንዴት ተዋወቅሻቸው? እንዴት አንድ ላይ እንዲሆኑ እንዴት አሳመንሻቸው? ሁሉም ነገር እስኪ ንገሪኝ። ያው እንዳልከው 6 ባል ያው ከባድ ነው። በአሁኑ ጊዜ እንደውም 1 ባል ማግኘት ከባድ ነው ሲባል ነው የምሰማው እና ያገኘኋቸው በአጋጣሚ በቃ ወይ የሆነ ለስራ የሆነ ቦታ ሲሄድ በአጋጣሚ ነው የምንተያየው ምናምን። ግን እንዳልኩ በቃ ልክ እንዳየኋቸው ወይ ይህንስ ምናምን ብዬ ልክ ከተመኘውና ፍላጎት ካሳየኋቸው በቃ ራሳቸው ናቸው መጥተው የሚያወሩኝ ምናምን እና በቃ ወዲያውኑ እንግባባለን እናወራለን ምናምን። ከዛ ወዲያውኑ ነው ወደ ራሴ እንትን እምላቸው ማለት ነው። ምን እነሱ ራሱ ምንም የማንገራገር ነገር አያሳዩኝም እና ይህ ነገር የዚህ አቅም እንደሆነ ገባኝ ማለት ነው። ቆይ ልዩነት አላችሁ መቼም አይደል? እስቲ መቼም ሁሉንም ባንድ አታገኛችሁም። እስቲ አመት እንዴት ነው? እስቲ አመት ከአንደኛው ጋር እንዴት ነው? አልገባኝም። በደንብ ንገረኝ እስቲ እንዴት እንደተዋወቅሻቸው። ያው አብዛኛዎቹ ማለት 6ቱም ጋር በተለያየ ጊዜ ነው የተዋወቅኩት እና ለምሳሌ አንዱን ልክ እንደተዋወቅኩት ነግረውና አንድ ላይ ለምን አንኖርም ምናምን ብዬ
እዛ ትልቅ ቤት እንትን ብያለሁ ገዝቻለሁ አላልኩም። እዛ መጣና እዛ ኖረዋለሁ። ከዛ ልክ ሁለተኛውም ሶስተኛውም አራተኛውም በእንደዚህ አይነት ሁኔታ እየነገርኳቸው ወደ ቤት አምጥቼ አንድ ላይ በቃ ሰብሰብ ብለን መኖር ጀመርን ማለት ነው። ረዥም ዓመት የቆየሽው ስንት ዓመት ነው ከባሎችሽ ጋር? እኔ በቃ እዚህ ሀገር መጥቼ እስካሁን ድረስ 4 ዓመት በ4 ዓመት ነው የሁሉ ነገር ማሳካት የቻልኩት። 4 ዓመት ብቻ ነው የወሰደብኝ ማለት ነው። 4 ዓመት? ከ4 ዓመት ውስጥ 6 ባል ማለት ነው። ማለት ስላልፈለግሽ ነው ወይስ እንዴት ነው? አልገባኝም። 6 ባል ነው። እንዴት መሰለህ? ለምሳሌ አንዱ ቆንጆ ከሆነ ለምሳሌ ቁንጅናው ከሆነ የተመቸኝ በቃ ቆንጆ ስለሆነ ምናምን ብዬ እሱ ጋር ሆናለሁ። ያኛው ደግሞ ሰውነቱ ፈርጠም ያለ ሊሆን ይችላል እና አልጋሬም በደንብ ያስደስተኛል ብዬ ስለማስብ ያኛውን ቀርባለሁ። ከዛ ደግሞ ይሆናል አይደል ሁሉም የተለያየ ኳሊቲ ያላቸው እና እሱን ነገር በማየት ነው እና 6ቱ በቃ ስለተመቹኝ ነው 6ቱንም ባሌ ለማድረግ የወሰንኩት። ከ6ቱ ጋር ብቻ ነው ሌላ ግንኙነት ኖሮሽ አያውቅም? ከ6ቱ ውጪ? ከነሱ ውጪ በደንብ ኖረኛል። ቅድም እንደነገርኩህ አርቲስትም ከባለስልጣንም ጋር ግንኙነት ነበረኝ። ከዛ በኋላ ግን እነዚህ 6ቱ ጋር ግንኙነት ስለጀመርኩ ከነሱ ጋር ብቻ ሆንኩ ማለት ነው። አሁን ቤተሰብ አለ አይደለ? መቼም የ6ቱ ቤተሰብ ይኖራቸዋል። እንዴት ነው ከቤተሰቦቻችን ጋር ግንኙነት የለሽም? እንዴት ነው ማህበረሰቡስ? እንዴት ነው ከነሱ ጋር እንዴት ልትቋቋም ይቻልሽ? አሁን ጎረቤቶች ምናምን አሉ ያዩናል ስንወጣ ስንገባ ምናምን፣ ግን ይመስለኛል የሚያውቁ አይመስለኝም። ምክንያቱም ምንም ወሬ ሰምቼ አላውቅም። እነዚህ 6 ሰዎች የሆነ ሀብታሞች ሆነን አንድ ላይ እየኖርን ምናምን መሰለኝ ይመስላቸው እንጂ እኔ ወይ ቤተሰብ ሆነን አንድ ላይ እየኖርን ነው ይመስላቸው እንጂ እንዴት የሆነ ነገር አልሰማም። የሆነም መጥፎ ነገር ሲያወሩ ሰምቼ አላውቅም። እና እያንዳንዱ እንዳልኩ የራሳቸው መኪና አላቸው ምናምን። ሰው እንደውም ከኛ ብር ይኖራቸዋል ምናምን ብለው ስለሚያስቡ ብር ምናምን የሚጠይቁንም ሰዎች አሉ እንጂ ጭራሽ ስለኛ መጥፎ ነገር ሲወራም ሰምቼ አላውቅም። ቤተሰቦችስ? የባሎችሽ ቤተሰቦችሽ ምንም አይነት ጥያቄ የለባቸውም ወይስ እንዴት ነው? ቤተሰብ የላቸውም ባሎችሽ? ከእነሱ ቤተሰብ ጋር ምንም አይነት ግንኙነት የለኝም። እነሱ ቤተሰብ ይሄን ነገር ይወቁም አያውቁም እርግጠኛ አይደለሁም። እና እነሱ በቃ ስለ ቤተሰቦቻቸው እንትን አይሉም ማለት በውጭ እንደሚኖሩ ነው ለቤተሰብ የተናገሩት። ያው በውጭ እንደሚኖሩ ነው እንጂ እንደዚህ 6 ሆነን አንድ ላይ ነው የምንኖረው ከሆነ ሴት አግብተን ብለው አልተናገሩም። እና ስለኛ ግንኙነት ሌላ ሰዎች አያውቁም። ደስተኛ ናቸው? አንቺም ደስተኛ ነሽ? ባሎችሽም ደስተኛ ናቸው ከአንቺ ጋር ሁሉም? አዎ እኔ በጣም ደስተኛ ነኝ። ሁሉንም በቃ እኩል ፍቅር ነው የምሰጣቸው፣ እነሱም እኩል ፍቅር ነው የሚሰጡኝ። አይቀናኑም፣ ማንም ሁሉም አይቀናኑም በቃ። እና በጣም ደስተኛ ናቸው ብዬ አስባለሁ። ቆይ ጊዜ እንዴት ነው የምታሳልፊው ከነሱ ጋር? ማለት አንድ ላይ ቁጭ ብላችሁ ምናምን አንድ ላይ ነው የምታወሩት ወይስ የተለያየ ቦታ የተለያየ ክፍል ውስጥ ነው? አይ ከሰኞ እስከ ቅዳሜ በቃ በየተራ ሰኞ ከአንዱ ጋር፣ ማክሰኞ ከአንዱ ጋር፣ ሮብ ከአንዱ ጋር ይሆን፣ እሁድ ደግሞ አንድ ላይ፣ እሁድ ደግሞ የቤተሰብ ጊዜ አለ ማለት ነው። አንድ ላይ ሰብሰብ ብለን እናሳልፋለን። ቆይ የሴት ጓደኛ የለሽም? ማለት የሁላ ታሪክ ስትነግረኝ አንድ ጓደኛ እንኳን የለሽም ማለት አልነገርሽኝ ነው ወይስ የለሽም የሴት ጓደኛ? አይ የሴቶች በእርግጥ እዚህ ከመጣሁ በኋላ የተዋወቅኳቸው በትምህርትም ምናምን ነበሩ፣ በስራም የተዋወቅኳቸው ነበሩ። ግን በጣም ጥያቄ ያበዛሉ። በቃ ሴቶቹ ጥያቄ ማለት ይጠይቁኛል ምናምን ነገር እና ያው በእርግጥ አያስጨንቁኝም እኮ ግን እኔም ብዙ አይመቹኝም። በቃ ሴቶች ምንድን ነው የሚጠይቁሽ? ማለት እንዳልኩ ሁሉም ነገር በቃ የተስተካከልልኝ ሰው ነኝ እና እንዴት እንደዚህ ሊሆን ቻለ ግን ምናምን ብለው ይጠይቁኛል። እና እኔም ለእነሱ ብዙ ምላሽ መስጠት ስለማልፈልግ እርቃቸዋለሁ። በቃ ማለት ሴት ብዙ አይመቻኝም እና ብዙ ጊዜ የምሆነው ወንዶች ጋር ነው። የምግባባውም የሚመቹኝም ወንዶች ስለሆኑ ግንኙነቱ ወንዶች ጋር ነው እኮ። ማንንም መክረሽ አታውቂም? እንደዚህ አድርጉ እንደዚህ ሲጠይቁሽ እንደዚህ አድርጉ ብለሽ አታውቂም? እንደ እኔ እንድትሆኑ? ውይ በጭራሽ ለማንም ተናግሬ አላውቅም። ይህን ነገር እንዳልኩ አሁንም ትንሽ ችግር እያመጣብኝ ስለሆነ ነው ወደዚህ መጥቼ ለመናገር የደፈርኩት እንጂ ለማንም ስለዚህ ነገር ትንፍሽ ብዬ አላውቅም። አልገባኝም። አሁን ችግርን እንድፈታልኝ ነበር ብለሽ የመጣሽው እና እስካሁን ስትነግረኝ እንዳለ የነገርሽ ነገር በጣም ለአንቺ ደስተኛ ነሽ፣ ብዙ ነገር አለሽ፣ ምንም ያጣሽው ነገርም የለም እና ታዲያ እኔ ምን እንደፈታልሽ ምን እንዳግዝሽ ነው እዚህ ድረስ የመጣሽው? ያው እስካሁን ይሄ የነገርኩ ታሪክ በሙሉ ያው ያሳለፍኩት ነው እንጂ አሁን ላይ ነገሮች ተቀይረዋል። ማለት የሆነ
ችግሮች የሆነ ችግር ማየት ጀምሬያለሁ እና ይሄ ነገር በእርግጠኝነት ይሄ እዚህ ውስጥ ያልኩህ ያስቀበርኩት ነገር ያመጣብኝ ነገር ነው እና አሁን አባቴ ያው በህይወት የለም ብያለሁ እና ይህን ነገር መምጣት የጀመረው አባቴ ከሞተ በኋላ ነው እና እሱ ከሞተ በኋላ ምናልባት ግብሩም ስለቀረ እንደዚህ ያልኩህ እንደዚህ ጥቁር ዶሮ የሚታረደው አባቴ ለባዕድ አምልኮ የሚያደርገው ነገር ስለቀረ ይመስለኛል ይሄ ነገር የመጣብኝ እና ስለሱ ነው ለመናገር የመጣሁት። ምንድነው ግብሩ? አባትሽ የሚገብረው ነገር አንቺ ቆዳ ውስጥ ስላስቀበረው ምንድነው ያስቀረው ግብር? አባቴ የሚገብረው የነበረው ያው ቤት ውስጥ በቃ በደንብ ጨፌ ተጎዝጉዞ ትልቅ ማጨሻ አለ እጣን እየተደረገ ሰንደል ተለኩሶ በቃ ስኒዎቹ ራሱ አስታውሳለሁ በቃ በቁጥር 21 ስኒዎች ነበሩ እና በእነሱ ቡና ይቀዳ ነበር። ከዛ ቡና ከተቀዳ በኋላ 21ዱን በየተራ መሬት ላይ ይደፋል። ከዛ በኋላ መሬት ላይ ቡና አይገኝም ማለት እንዴት? የት ሄደል? መንፈሱ ይጠጣዋል እና ልክ ከተደፋ በኋላ በቃ መሬት ላይ አይገኝም። እንደዛ ነበር እና የሰጎን እንቁላል ተቀቅሎ እሱ ነበር የሚጣልላቸውን ለመንፈሶቹ ማለት ነው። የሰጎን እንቁላል ከየት ይገኛል? የሰጎን እንቁላል አባቴ ያመጣ ነበር። እኔ ከየት እንደሚያመጣው ምናምን አልጠየኩትም፣ ግን ስጠይቀው የሰጎን እንቁላል ነው ይለኝ ነበር እና በጣም ትልልቅ እንቁላል ናቸው እና እነሱን ነበር የሚገብረው የነበረው። እና ቆይ አንቺ ላይ ምንድን ነው የተፈጠረብሽ ነገር? ማታ ማታ በቃ በጣም ነው የማጓራው፣ እጮሃለሁ እና ባለቤቶቼ በጣም ተረበሹ። በጣም ጭንቀት ውስጥ አስገባኋቸው። ምንድነው የሆንሽው ምናምን ይሉኛል። ያን ነገር እኔ መቆጣጠር አልችልም። በቃ ማለት ሳላጓራውን ዝም ማለት አልችልም እና ማታ በቃ ሌሊት 6 ሰዓት ከሆነ በኋላ መጮህ ነው። በጣም ነው የምጮኸው እና በጣም እነሱን በጠበጥኳቸው እና ይባስ ብሎ ደግሞ እዚህ ጀርባዬ አካባቢ ላይ ፀጉር በቃ እንደዚህ ሙሉ ፀጉር መብቀል ጀመረ። እዚህ ሆዴ አካባቢ ላይ ፀጉር መብቀል ጀመረ እና በጣም ግራ ገብቶኝ እላጨዋለሁ ማለት በቃ ምንድነው ምናምን ብዬ ስላጨው ወዲያውኑ ነው የሚያድገው። ምንም ፋታ ይሰጠኛል እና እዚህ ጋር ደግሞ ከመቀመጫ ከፍ ብሎ እንደ ጭራ ነገር ማብቀል ጀመርኩ። ጭራ? አዎ ጭራ ነገር ማብቀል ጀመርኩና በቃ እንዴ በጣም ደነገጥኩና በጣም ስደነግጥ የሆነ የምታደርገውን አታውቅም አይደል? ቆረጥኩትና ስቆርጠው በቃ ይደማል። እንደገና ደግሞ ወዲያው ነው የሚያድገው እና አሁን ራሱ ትንሽ እንዳያስቸግረኝና ሰው እንዳይለየው ብዬ ትንሽ ወደዚህ አድርጌ አስሬው ነው ያለው። የቱ ጋር ነሰርሽው? እዚህ ጋር በቃ ማለት ማሳየት ትንሽ ስለሚከብደኝ ነው አሁን ላይ ለተመልካቾችም ሆነ ላንተ እንጂ እዚህ ጋር አስሬው ነው ያለሁት። የቱ ጋር አይታወቅም እኮ ማለት ማየት አልችልም። ለምንድን ነው ማየት ማልችለው? ኧረ አሳያለሁ። አሁን ግን ከዚህ ተመልካቾች ፊት ምናምን ትንሽ ከባድ ነው ማሳየት። ቆይ እሺ፣ ታዲያ ይሄ ሁሉ ነገር እንዴት ሊፈጠር ቻለ? ይህ ሁሉ ነገር እንግዲህ የተፈጠረው እንዳልኩ አባቴ እያለ ምንም ነገር በጣም ደስተኛ ነበርኩ። እሱ ከሞተ በኋላ እኔም ሞከርኩ ማለት እንደዚህ ሲያደርግ ስላየው እንደዚህ 21 ስኒ አዘጋጅቼ ጨፌ አድርጌ ቡና ምናምን አፍልቼ አጫጭሼ ሞክሬው ነበር አባቴ የሚያደርገውን ነገር። ግን ያው የሚደገም ነገር እሱ ይሄን ነገር እያደረገ የሚደግመው ነገር ነበርና እሱን ስለማላውቀው መሰለኝ አልቻልኩም እና ደግሞ ጎረቤቶቼ መተው እንትን ያርዳሉ አላልኩም ጥቁር ዶሮ እንደዛም ሁሉ ሞክሬ ነበር፣ ግን በቃ አልቻልኩም። ከአቅሜ በላይ ሆነብኝና ከአቅሜ በላይ ሲሆን ነው እናንተ ጋር የመጣሁት አማራጭ ካለና ባሎቼም ደግሞ ጧት በጣም ያስጨንቁኛል። ማታ ምንድን ነው እያሉ በጣም ስለሚያስጨንቁኝ አሁን ቫኬሽን ወጥቻለሁ ብያቸው ነው እዚህ ሌላ ቦታ ተከራይቼ እየኖርኩ ያለሁት እና እናንተ ጋር ለመምጣት የቻልኩት። ቆይ እንዴት ነው የሰውነትሽ ለውጥ ያሉ ባለቤቶች አይደለ? መቼም ፀጉር አበቅላለሁ ብለሽኛል። የተለየ ነገር ነው። ፀጉር ማብቀልሻል። ይሄ ደግሞ በጣም ከሰው ወጣ ያለ ነገር ነው። እነሱን አይቶ ምንም ነገር አላሉሽም? ልክ እሱ ነገር መፈጠር ከጀመረ በኋላ እኔ እንዳልኩ ስላጨው ወዲያው ስለሚያድግ በቃ እነሱ ጋር በሆነ ወይ ፔሪድ ላይ ወይ ሙዴ አይደለም እያልኩ ከእነሱ ትንሽ ራቅ ማለት ጀመርኩ ማለት ነው። እና እንደዛ ሳደርግ በዛ ምክንያት ነው እስካሁን መቆየት የቻልኩት እንጂ እንዳልከው ከባድ ነበር። ይሄን ነገር ቢያዩት ከአይምሮ በላይ ነው የሚሆንባቸው። በጣም ይከብዳል። ቆይ ጭራዬን ቆርጬው ነበር ብለሽኛል አይደል? እና ከቆረጥሽ በኋላ ማለት ተመለስ ያድርጋል። በስንት ጊዜ ተመለስ ያድርጋል?
ወዲያው ነው የሚያድገው። ማለት በቃ ልክ እንደቆረጥኩት 1-2 ሰዓት ምናምን በቃ ሰላም ነው ብዬ ቁጭ ስል ወዲያው ማደግ ይጀምራል ማለት ነው። ወዲያው ተመልሶ እንደነበረ ነው የሚሆነው ወይ? በ2 ሰዓት ውስጥ ምናምን በቃ የሆነ ትንሽ ስጠብቀው በቃ እየረዘመ ይሄዳል እና በዚህ አይነት ሁኔታ ከቀጠልኩ ሙሉ ሰውነቴ በፀጉር እንደሚሞላ እና እኔ ራሱ ወደሆነ ነገር እንደምቀየር ፈራሁና ለዛ ነው ወደዚህ የመጣሁት። እንደው የምትረዱኝ ቢሆን በጣም ይከብድ። እንደዚህ ነገር እኔ ገጥሞኝም እንደዚህ ነገር አፈርቼም አላውቅም። ቆይ ታዲያ አሁን እጅሽ ላይ የተቀበረውን ነገር አውጥተሽዋል ወይስ እንዴት ነው? አሁን ምናልባት እሱ ሊሆን አይችልም አሁን ይሁላ ነገር የሚያደርግብሽ ነገር? አይ እጅ ላይ የተቀበረው ነገር እኮ እንዳልኩ በቃ ፓወርፉል እንደሆነ ይረዳኝ ማለት ሁሉ ነገር እንዲስተካከልልኝ ይረዳኝ እና እኔ ያሰብኩት አባቴ ስለሞተ ይሄ ባዕድ ነገር ለመናፍስቶቹ የሚገብረው ነገር ስለቀረ ነው ይሄ ነገር የተፈጠረብኝ ብዬ እያሰብኩ ያለሁት እና በጣም ግራ የተጋባሁት እሱ የባዕድ አምልኮ አሁንም እኔም ለማድረግ ሞክሬያለሁ ግን አልተሳካልኝም እና ለዛ ነው እናንተ ጋር የመጣሁት። አይሽ አሁን የተፈጠረብሽ ያለው ነገር እንደውም እጅሽ ላይ የተከተተው ነገር ነው። ሰውነትሽ ላይም እንዳልሽኝ ከሆነ ፀጉር እየወጣብሽ ነው። አንቺም እንደዚህ የሚሰፋ ከሆነ ከትንሽ ጊዜ በኋላ ወደ ሌላ ነገር እንደምትቀየሪ ሙሉ በሙሉ እርግጠኛ ነኝ። አሁን እንዳልሽኝ ከሆነ ጭራም እየወጣሽ ነው። ቆይ አሁን ጭራም ያወጣ ሰው ከዚህ በፊት ሰምተሽ ታውቂያለሽ? ማለት ገጠር ውስጥ? አይ በፍጹም ገጠር ላይ እንደዚህ አይነት ወሬ ቡዳ እንዳለ እና ይሄ እንዳልኩ የባዕድ አምልኮ እንዳለ ነው እንጂ በፍጹም ጭራ ያወጣ ፀጉር ያወጣ ሰው ምንም ሰምቼም አላውቅም። እና ቆይ አሁን ይሄን ነገር ለምን ለማውጣት አትሞክሪም? እዚህ ውስጥ ያለውን የተቀበረው የሰው የጅብ ቆዳን ያልሽኝ አይደለ? ይሄ ለምን ታዲያ ለማውጣት አትሞክሪም? እኔማ ያው ይሄን ነገር እንዳልኩ ሁሉም ነገር እያስተካከልልኝ ስለሆነ ሁሉም ነገር አጥቼ ከዜሮ እንደገና መነሳት ስላልፈለግኩና ያለኝን አቅም አጥቼ ባዶ እንደሆን ስላልፈለግኩና በዚህ መንገድ አላየሁትም ነበር። ከዚህ ይሆናል ችግሩ ብዬ ሳይሆን ያሰብኩት ከግብሩ ላይ ይሆናል ብዬ ነበር ያሰብኩት። ለዛ ነው እስካሁን ይሄን ነገር ለማውጣት ያልፈለግኩት። አይ ከግብሩም ነው ከዚህም ነው እንደሰሞት ከሆነ ከዚህም ነው ከግብሩም ነው። ሁለቱንም እርግፍ አድርገሽ መተው ነው ያለብሽ። እንዳለ ያገኘሻቸውን እኮ አሁን አገኘኋቸው ደስተኛ ያደርጉኛል ያልሻቸው ነገሮች እንዳለ እኮ በባዕድ አምልኮ የመጡ ነገሮች ናቸው። ስለዚህ አሁን እነዚህ ደስተኛም አያደርጉሽም። አሁን ገና እድሜሽ ገና ነው። ከዚህ በኋላ ደግሞ በጣም ብዙ ነው የምትሰቃየው። ያልኖርሽው ግማሽ ህይወትሽን እንኳን አልኖርሽም እኮ አሁን ከዚህ በኋላ እንዳለ መሰቃየት። አሁን አንቺ አመነሽበት ጸበል መጠመቅ ካለብሽ ወይ ጸበል ተጠመቂ፣ ይሄን ነገር አስወጪው። ይሄ አሁን እዚህ ውስጥ ያለው የቀበርሽውን ነገር ሁለቱንም ማለት ነው። በሰርጀሪም ከሆነ እኔ የማውቃቸው ሰዎች አሉ እነሱ እንዲያወጡልሽ አደርጋለሁ። ከዛ በኋላ ግን ጸበል መጠመቅ ነው ያለብሽ። ባሎችሽ ራሱ አሁን 6 ባል ኖርማል አይደለም። እነሱ ፈቅደው ራሱ ቢሆን ራሱ ይሄ ነገር ከሴጣን ጋር የተገናኘ ነገር ነው። ምክንያቱም ማንም ሰው 6 ሆኖ አንድ ሴትን ማግባት የሚፈልግ ያለ የለም ሲጀመር ማለት ነው። ስለዚህ እነሱንም ቢሆን በትነሻቸው መስጠት ያለብሽን ነገር ሰጥተሽ ከነሱ ጋርም ሙሉ ለሙሉ ማቆም ያለብሽ ይመስለኛል። እና አሁን አንቺ እንዲሻለሽ ከፈለሽ አሁን ከገባሽበት ችግር መውጣት ከፈለሽ አንደኛ እዚህ ውስጥ ያለውን ነገር ማውጣት አለብሽ። ሁለተኛ ባሎችሽን መፍታት አለብሽ። ከዛ በኋላ ደግሞ ማለት ነው ይሄ ግብር መትዩ ነገር ይሄ 21 ቡና ምናምን ያልሽውን ነገር እሱን ነገር ከጭንቅላትሽ አውጥተሽ ማቆም አለብሽ። እሱን ነው መክረሽ። ይሄን ነገር አሁን አንቺ ለማድረግ ፍቅረኛ ነሽ? አሁን እንደዚህ ነገር ለማቆም ፍቅረኛ ነሽ? መፍትሄው ይሄ ብቻ ነው ማለት ነው? ማለት ይሄ ነገር ሳይወጣ እናንተ ልትረዱኝ ወይ ልታደርጉልኝ የምትችሉት ነገር የለም? መፍትሄው ይሄ ብቻ ነው። መፍትሄው ይሄና ይሄ ብቻ ነው። ይሄ ባዕድ አምልኮ ነው። ይሄ ሲጀምር ተቀባይነትም የለውም። በጣም የሚያስጠላ ነገር ነው እያደረግሽ ያለሽው። አንደኛ 6 ሰዎች ነው 6 ሰዎች ራሱ በእነሱ ፍቃድ አይደለም። በእርግጠኝነት ሴጣን የሰበሸባቸው ነው የሚሆነው። እንዳልሽኝ ከሆነ እዚህ ውስጥ የተቀበረው ነገር እንደዛ የሚያደርጋቸው እንጂ እነሱ ፈልገውትም አይደለም። ስለዚህ የ6 ሰው ሰብአዊነት ራሱ እየተጋፋሽ ነው ያለሽው። ቤተሰቦቻቸው ቢያውቁ ደግሞ ምን እንደሚሉ አስቢ። እነሱም ስላልተናገሩ ነው የሚሆነው። ስለዚህ እነሱንም ብፈቻቸው መልካም ነው። አንቺም እየተጎዳሽ ነው ያለሽው። ወደ ሌላ ነገር እየተቀየርሽ ነው። ጭራ ማለት በጣም ከባድ ነገር ነው። እንዴት እንደዚህ ተቋቁመሽ ራሱ እዚህ መምጣትሽ ራሱ በጣም የሚያስገርመው። ስለዚህ አሁን ማድረግ ያለብሽ እንዳለ የባዕድ አምልኮውን ማቆም አለብሽ። እኔ አሁን 6ቱን ባሎቼ ጋር በጣም ደስተኛ ነኝ እንደነገርኩህ እና ሁሉም ያው ገንዘብም አለኝ እና ግን ይሄ ነገር ሳይወጣ ማለት ይሄ ነገር ነው ሁሉን ነገር እያስተካከልልኝ ያለው እና ይሄ ነገር ሳይወጣ ፀጉሩና ይሄ ጅራቱ ነገር እናንተ መፍትሄ ካላችሁ ይሄ ነገር የሚወገድበት ይሄ ነገር ሳይወጣ የሚወገድበት መፍትሄ ካላችሁ እንደዚህ ይባል ነገር የለም። የሰማሽኝ አይደለም እንዴ? ይሁን ያልሻቸው ነገሮች እንዳለ ተያያዥነት ነገር አላቸው። እጅሽ ጋርም ያለው ጭራዎችም ኢቭን ባሎችሽ ራሱ ከሴጣኖች ጋር የተገናኙ ነገሮች ናቸው። እንዳልሽ ከሆነ ሳቀ ስትይ እነሱ መተው የፈለግሽውን ያደርጉልሻል። ይሄ ማለት ከመንፈስ ጋር የተገናኘ ነገር ነው። እነሱ ፈልገውት ሁላ አይደለም እኮ ወደ አንቺ የሚመጡት።
ይኸውልሽ ጭራውም የወጣው እዚህ ጋር በተቀበረው ነገር ነው። ስለዚህ ይሄ ነገር መውጣት አለበት። ባዕድ አምልኮ ማቆም አለብሽ። ካለበለዚያ ይሄ ነገር የሚቆም አይደለም። ጭራውሽም ራሱ በየ2 ሰዓት ነው እንግዲህ እድገት የሚጨምረው እያልሽኝ ነው አይደለ? ይሄ ማለት ደግሞ አስቢው ምን እንደሚፈጠር። እዚህ ጋር ራሱ ያለው ፀጉርሽ ራሱ በዚህ የሚቆም አይመስለኝም። እዚህ ጋር መልቀስ ምናምን ነገር እዚህ ጋር ምንም አይጠበቅብሽም። ጨከን ብለሽ ወስነሽ ይሄ እዚህ ጋር ያረግሽው ነገር መውጣት ያለብሽ። ሰማሽኝ አይደል? ይሄ እዚህ ጋር ስላለቀሽ ምናምን አይደለም። ምንም ነገር ስላለቀሽ የሚፈታ ነገር አይደለም። አሁን አምነሽበት እዚህ ጋር ያለውን ነገር መውጣት አለብሽ። አይ የምትይ ከሆነ ግን ከኔ ጋር መቀጠልም አንችልም። ሁለተኛ ደግሞ ባሎችሽ ራሱ ሰባዊ እነሱ ራሱ መብት አላቸው። ለነሱም ቢሆን ከነሱ ጎን እቆማለሁ። እነሱንም አግኝቻቸው ካንቺ እንዲላዩ አደርጋለሁ። አንቺ በዚህ የምትስማሚ ከሆነ አብረን እንጓዛለን። እኔ ምንም ችግር እንዲፈጠርብሽ አላደርግም። ወጣት ነሽ ደግሞ አይደለ? ስለዚህ ከዚህ በኋላ ከዜሮ መጀመር ነው። እንደውም ቢቻል የሆነ ያፈራሽውን ሀብት አለ አይደለ? እሱን ለነዳያን መስጠት አለብሽ። ይሄ በሰይጣን የመጣ ሀብት ሲጀምር ምንም አያደርግልሽ። ለአንቺም በሽታ ነው ያመጣብሽ አይደለ? ስለዚህ ከኔ ጋር መቀጠል የምትፈልጊ ከሆነ እኔም ችግር እንዳይገጥምሽ ከጎንሽ ሆናለሁ። ሁሌም ከጎንሽ ሆናለሁ። አንቺ ግን ይሄን ነገር ማቆም አለብሽ እና ደግሞ ማልቀስ የለብሽም። ጠንከር በይ። ስለዚህ በቃ መፍትሄው ይሄ ብቻ ነው ማለት ነው። መፍትሄ ይሄና ይሄ ብቻ ነው፣ ሌላ መፍትሄ የለም። እዚህ ድረስ ከመጣሽ አይቀር እኔ ችግርሽን እፈታልሻለሁ። 6 ሰውም አለ። የ6 ሰው ነፍስ ነው እንግዲህ አሁን ራሱ የመንፈስ ነው እንግዲህ መንፈስ ነው የተጫወተባቸው ያለው እነሱ ላይ ራሱ እንዴትም ቢሎ 6 ወንድ ሊያገባሽ አይችልም። አንቺ እንዴት ደስተኛ ልትሆኚ እንደሆነ አልገባኝም። በ6 ሰው ነፍስ የተጫወተሽ። ስለዚህ አሁን ሀብትሽንም ለነዳያን መስጠት አለብሽ። እየሰማሽ ነው አይደለ? ስለዚህ አሁን ከኔ ጋር መቀጠል ፈልጊ ከሆነ ይሄን ነገር መስማማት አለብሽ። እንግዲህ የመጨረሻው መፍትሄ ነው ካልከኝ ያው እኔም ማህበራዊ ኑሮ ላይ በጣም ችግር እየፈጠረብኝ ነው። ምክንያቱም እንዳልኩ ከ6 ባሎቼ ጋርም ተራርቄ ነው ያለሁት አሁን እና ከዚህ በላይ ደግሞ ይሄ ነገር ከቀጠለ እኔ መኖር ራሱ ሊከብደኝ ይችላል እና ሌላ መፍትሄ ከሌለው በቃ እናንተ ጋር መፍትሄ ያገኛለሁ ብዬ ነው የመጣሁት። ስለዚህ እናንተ እንደምትሉኝ አደርጋለሁ ማለት ነው። በእርግጠኝነት ደግሞ መፍትሄ ታገኛለሽ። ይሄን ነገር አንቺ ከኔ ጋር ከቆምሽ መፍትሄ ታገኛለሽ። እርግጠኛ ነኝ 100% እነግርሻለሁ። አንቺ ግን ከኔ ጎን መቆም ነው ያለብሽ። እዚህ ጋር ያለውን ይሄ የጅብ ቆዳ የሚባል ነገር ይሄ ዶሮ ማረድ 21 ቡና በጣም የሚያስጠላ ነገር ነው። እነሱ እንዳለ ማቆም አለብሽ። ወደ ቤተ እምነት ጸበል መጠመቅ ካለብሽ መጠመቅ፣ እኔም ከጎንሽ ሆናለሁ። ገባሽ አይደለ? እሺ በመጨረሻ መናገር የምፈልጊው ነገር ካለ መናገር ትችያለሽ። ያው እንግዲህ እኔ መናገር የምፈልገው ማንኛውም ማለት ሰዎች ይህንን ባዕድ አምልኮ የተባለ ነገር ባይጠቀሙት የተሻለ ነው ብዬ አስባለሁ። ምክንያቱም እኔ አሁን እንዳልኩ ለረጅም ጊዜ ያው ደስተኛ ነበርኩ። በእርግጥ ግን መጨረሻው ማያምር ነው የሚሆነው ማለት ነው እና መጨረሻችሁን ለማስተካከል ጭራሽ ባዕድ አምልኮ የሚባል ነገር ውስጥ ከኔ ህይወት ብትማሩና ባዕድ አምልኮ የሚባል ነገር ውስጥ ባትገቡ ብዬ ማስተላለፍ ፈልጋለሁ። አመሰግናለሁ። እሺ መልካም። ያው እንግዲህ ተመልካቾቻችን የዛሬ ፕሮግራማችን ይህን ይመስላል። እንግዲህ እንደተከታተለችሁት ራሄል የሄደችበት መንገድ አለ። እንግዲህ ይሄ ነገር የተፈጠረው በአባቷ ምክንያት ነው። አባቷ በልጅነቷ እንግዲህ በማታውቀው ነገር ክንዳ ውስጥ ነው የጅብ ቆዳ ያስቀበረባት። ያም ቆዳ እንግዲህ እሷ ላይ በጣም ብዙ ነገር እሷን ደስተኛ ያደረጋት ይመስላትም፣ ግን በመጨረሻም እሷ ላይ መዘዝ ነው ያመጣባት። እሷም የባስ በላ እንግዲህ አንድ ክንዷ ላይ ብቻ አይደለም በራሷም ጠፋት። እንግዲህ 2 ክንዷ ላይ ነው ያደረገችው። ይሄ ነገርም እንግዲህ እሷን ወደ ሌላ ነገር ነው የቀየራት። እንደነገረችኝ ከሆነ ሌላ ፍጥር ነው ያደረጋት። ፀጉር እየበቀለባት ነው ሰውነቷ ላይ። ጭራም እንግዲህ አብቀላለች። ያ ጭራ ደግሞ በ2 ሰዓት ነው የሚያድገው። ብትቆርጠው ሁላ እንግዲህ ተመልሶ በ2 ሰዓት ውስጥ ተመልሶ እራሱ ነው እንደሚሆን ነግራናለች። ይሄ ነገር ደግሞ በጣም ከባድ ነገር ነው። እንግዲህ በቀጣይ ደግሞ ከዚህ ችግር ወጥታ ጸበልም ተጠምቃ እንግዲህ ያፈራችው ንብረትም አለ። እሱ ንብረት ደግሞ ለነዳያን ሰጥታ ከዚህ ነገር ሁሉ እንግዲህ የምትገላገል እንደሚሆን ተስፋ አደርጋለሁ። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።